አምኛለሁ። በቃ ልግባ። ገባህ ልልህ የፈለግኩት አማርኛ ትንሽ ስለሚያጥራኝ ነው። አብሽሪ፣ እኔ በደንብ ነው የሚገባል። ግልጽ ነው። አብሽሪ። እኔ ኖቲስ አድርጌው አላውቅም። አማርኛ እንደ ሁለተኛ ቋንቋሽም አይደለም ማወራሽ። ትዝም ብሎኝ አያውቅም። አንቺ ስትይ ነው ትዝ የሚለኝ እንጂ ኖቲስ አያደርግም። አብዛኛውን ሰው ጥሩ አማርኛ ነው የምትናገሪው። ቋንቋ መግባቢያ ነው እኔ የማውቀው። ስለዚህ በደንብ እየተግባባንበት ነው ያለነው። እኔ ማወራው ከገባሽ፣ አንቺ የምታወሪው ከገባን እንትን ነው። አንዳንድ ጊዜ ተመሳሳይ ቋንቋም ኖሮን በደንብ ዲቴል አማርኛውን በደንብ አውቀውት ግን አንግባባም፣ ላንግባባ እንችላለን። የሰው ልጅ ደግሞ ትልቁ ነገር ተግባቦት ነው ራሱ። ብዙ የሰው ልጅ ትልቁ ችግሩ ደግሞ ኮሚኒኬሽን ባሪየር ነው። የተግባቦት ጋሬጣ ይባላል በአማርኛ። የተግባቦት ጋሬጣ አለበት። ያ ነገር ደግሞ ከባድ ነው። ሳይኮሎጂካሊ መሰረታዊ ችግር ነው። ሳይካትሪስቶች ወይም የስነ ልቦና የነገረ ልቦና ባለሙያዎችም ሊያያቸው ይገባል የምታያቸው ሰዎች ሁላ ሊያጋጥሙ ይችላሉ። ዘሴም ላንጉጅ ሆኖ ማለት ነው፣ ተመሳሳይ ቋንቋ ማለት ነው። እና እንደዛ ነው። ከዛ አንፃር ነው። አብሽሪ። ያ ቴንክ ዩ። ግን ሻሃዳ ይዞ መማር ይቻላል ማለት ነው። ከዛ ሪግሬት ካረገ ሰውስ? አዎ ማለት እንትኑን ነው። መጀመሪያ መሰረታዊ ነገሮች አሉ፣ ወደ እስልምና የሚያስገቡ መሰረታዊ ትምህርቶች አሉ። እነዛን መሰረታዊ ትምህርቶች ማወቅ ነው የሰው ልጅ ያለበት። ወደ ዲን እስላም የሚያስገባው ነገር ያው እንዳልኩሽ ላ ኢላሀ ኢለላህ የሚለው ነው። ከዛ በኋላ ትምህርቱ እኮ አያልቅም እኮ፣ በጣም ሰፊ ነው። እስቲ እስልምናን ተምሬ አጠናቀኩኝ የሚል ሰው ውስጥ አሁን አንዳንድ አሳየኝ ብታያቸው የለም። ሰፊ ነው ትምህርቱ ራሱ። ተጅዊድ አለ፣ የአቂዳ ኪታቦች አሉ፣ አቂዳ አለ፣ ፊቂ የሚባል ትምህርት አለ፣ በላጋ አለ፣ ሎጋ አለ፣ ሶርፍ አለ፣ ነህው አለ። ምን ብዬ ልንገርሽ ስፋቱ። ሙቃረና አለ። ይቅርታ አንድ ነገር ልጨምር እዚህ ጋር። እኔ በትንሽ ቆይታዬ ምን አስተዋልኩኝ መሰለሽ? ሃይማኖት እንደሆነ ከክርስትና እኩል ከአይሁዲዝም ብቻ ጁዳ ምናምን እኩል እንደ ሃይማኖት አስዩም ማድረግ ነው ያበላሸብን። እስልምና የህይወት ዘይቤ ነው። የሰው ልጅ ህይወቱ ነው እስልምና። የሰው ልጅ እንዴት ነው መኖር ያለበት? ከአምላኩ ጋር እንዴት ነው መስተጋብሩ? ምድር ምን ጥቅምታ ትሰጠዋለች? ባይ ዘ ዌይ ስለ ስግደት ሳጠና የሚነኩት ፓርቶች የነርቭ ኢንዲንጎች ፓርቶች መሆናቸውን፣ ውሃ ለምንድን ነው የሚጠቀመው? ኤቭሪቲንግ መልሳለሁ። ኤቭሪቲንግ። እና እኔ ምንድን ነው እስካሁን ድረስ እስክል ድረስ ማለት ህመምም ይፈጥራል። አንዳንድ ነገሮች የሚነኩበት ይሄ እንትን ምንድን ነው የሚባለው የእጅ መጨረሻው ጋር ኤልቦ ማለት ነው። እና እሱ በውሃ የሚነካበት ሳይንስ ምን ይለዋል? ኤቭሪ ቦታው የነርቭ ኢንዲንግ ቦታዎች ናቸው። ይሄ ጆሮ፣ ጀርባ፣ አፍንጫ ጫፍ፣ እጅ፣ እግር እና ሪፍሬሽ እንድታረጊ በጣም ወሳኝነት አለው። ለምንድን ነው አቅጣጫ ተዞሮ የሚሰገደው? እንዲህ ነበሩ ጥያቄዎቼ። አቅጣጫውም እንደሆነ ስለ ስህበት ያ ሁሉ ህዝብ በዛ ሰዓት ዞሮ ያ ሁሉ ቁጥር ህዝብ ወደዛ ሰዓት ዞሮ ቀጥተኛውን መንገድ አሳየኝ ሲል በጣም የሚገርም ነገር ነው ባይተው እና የሆነ ነገርም ደግሞ አውቀናል ብሎ አልተቀመጡም። ኤቭሪ ዴይ አንተ ታውቃለህ፣ አንተ ቀጥተኛውን መንገድ አሳየን እያቀና ብሎ እያቀና አስታይም እንደዛ መሰለኝና በጣም አሜዝ የሚያደርግ ነገር ነው። ቴንክ ዩ። ማሻአላህ። አይ ጥሩ ነው እንግዲህ መበርታት ነው። በጣም የተረጋጋ ስፍራ ላይ ነው ሰው ብዙ ሰው እየመጣ ያለው፣ ብዙ ሰው እየገረመው ነው ያለው። ኢትዮጵያ ውስጥ ምንድነው እንደዚህ አይነት ሙስሊሞች ጋር እንደዚህ አይነት ነገር አለ እንዴ እያለ ነው ብዙ ሰው ማለት በቃ አያስቡትም። ብዙ ጊዜ ክርስትና ውስጥ ነው በቃ የትኛው ነው ትክክል እያለ ሰው ግራ እየገባው ያለው። ኦርቶዶክስ ነው ትክክል ወይስ ካቶሊክ? ፕሮቴስታንት ነው ወይስ ኦንዚሰስ? ጆሆቫ ዊትነስ ነው ወይስ ሞርሞን? ዩኒታሪያን ናቸው ወይስ ሳንዝራውያን ናቸው? አድቬንቲስት ነው ትክክሉ
ወይስ ኒው ኤጅ ሙቭመንት ነው ትክክሉ ተብሎ በቃ ክርስትና ላይ ሰው 8 ሃይማኖት የቀየረ ሰው አውቃለሁ። እዛው ክርስትና ላይ የነበረ ሰው ኦርቶዶክስ ነበር መጀመሪያ። ከዛ በኋላ ኦርቶዶክስ እያለ የሆነ ሰዓት ላይ ስለ ካቶሊክ ሰማ። ከዛ ሰምቶ ጸጣለና ፕሮቴስታንት ሆነ። ከዛ ሲወዛገብ ካቶሊክ ሆነ። ከዛ ካቶሊክ ተመልሶ ፕሮቴስታንት ውስጥ መጣ፣ ተመለሰ። ከዛ ያለና ደግሞ ኦርቶዶክስ ውስጥ መጣ። አሁን ኦርቶዶክስ አልተም ሲለው ማለት መቀያየሩ አይደለም የገረመኝ፣ የተለያየ ሃይማኖት እንዴት እንዳየነ። ከዛ በኋላ ኦርቶዶክስ ውስጥ እያለ አሁንም ወደ ፕሮቴስታንት መጣ። ከፕሮቴስታንት ኦኒቸስ ሆነ። ከኦኒቸስ በኋላ የዋ ምስክር ሆነ። ከዋ ምስክር በኋላ ሞርሞኖች የሆነ ሰዓት ላይ ያገኙትና ሞርሞኖች ጋር ደግሞ መጨረሻ ላይ እግዚአብሔር ያድጋል ምናምን የሚለውን ነገር እግዚአብሔር አድጎ ምናምን ነገር ማርያምና አብ ተራክቦ አድርገው ነው ኢየሱስ ክርስቶስን የወለዱት የሚለው ትምህርት ሲሰማ ጥሎ ወጣ። ከዛ የሆነ ሰዓት ላይ አድቬንቲስት ይሻላል ብሎ አድቬንቲስት ሆነ። አያየና መጨረሻ ላይ ምንም ነገር አላምንም ብሎ ልክ ሲል ደግሞ እስልምና መርምራል አለው አንድ ኡስታዛችን፣ በጣም እንደምናከብረው ኡስታዛችን ሲል ምናምን አላየሁትም ማለት በልመርምር አለው። ከዛ እስልምና ላይ ቀረ ማለት ነው። አሁን ስንት አመቱ? ረጅም 8 ዓመት አይ ቲንክ 8 ዓመት ሆኖ መሰለኝ ከሰለመ ማለት ነው። እና በቃ ተረጋጋ አሃ ምናምንና ብዙ ሰዎች እድል አይሰጡትም። ልክ ክርስትናን እንደመረመራችሁት እስቲ ምኑና እስልምና መረምሩ። ልክ ክርስትና ውስጥ ያሉ ሴክቶች እንደምትመረምሩ ልክ እስልምና ጋር መታችሁ መርምሩ። ከዛ በኋላ ውጤቱን ታዩታላችሁ። ብዙዎች የሚቀሩት እዚህ ጋር ነው፣ እኛ ጋር ነው። እና ኢንሻአላህ በርቱ። ግን ካንዱ ከዛ ከክርስትና እምነቶች ከዛ ያለ ሲሄድ ብዙ እውቀት አካብተዋል ማለት ነው። ራይት ማበድም አለ የሚያብዱ ሰዎች እኔ ያበዱ ሰዎች ለዛ ነው አንዳንድ ሰዎች ጽው ሲልባቸው ተው ምላቸው ለዛ ነው። በቃ ዝም ብላችሁ ወይ የያዛችሁትን ያዙ ምላቸው። እዚህ አሁን ቲክቶክ መንደር አካባቢ ላይ አሁን አንዳንዴ ለኦርቶዶክስ ይሆናሉ፣ ከዛ ፔንቴ፣ ከዛ ኦርቶዶክስ፣ ከዛ ፔንቴ አንዳንድ የሚመጡና ሻዳ እንያዝ ምናምን ብለው ሻዳ ይዙና ደግሞ ተመልሰው እዛው ኦርቶዶክስ ጋር ይመጣሉ። ከዛ ከ15 ቀን በኋላ ደግሞ ሙስሊም ይሆናሉ። ከ15 ቀን በኋላ መዝሙር ይከፍታሉ። ጽው ይልባቸዋል። መጨረሻ ላይ ተው ምለው ለዛ ነው። ማበድ አለ እንዲህ አይነት ነገር ማለት ነው። በጣም ጥንቃቄ ይፈልጋል እምነት። ዝም ብለሽ የምትገቢበትም ነገር አይደለም። ጥንቃቄ ተው። ካልሆነ ወይ ራሳችሁ ጋር ዝም ብላችሁ ቆዩ እና ጽው የሚልባቸው ሰዎች አሉ እና ንቅሎችም አሉ፣ ኩኩም አሉ። ኩኩ ታውቂያለሽ? ኩኮቹም አሉ። ምንድነው ኩኩ? ያው ኩኩም አንዱ ነው ራሱ የእንትን የጽው ነው የእንትን ወፈፌ ታውቂያለሽ? ወፈፌ አዎ። ወፈፌ በአራት ይከፈላል። ጽው አለ ራሱ ማለት ንቅል አለ፣ ኩኩ አለ ራሱ። ጠሽ የሚያደርጋቸው ሰዎች ደግሞ አሉ። ጠሽ አራት ነው፣ ወደ አራት ምናምን ክፍል አለው እና ያም የወፈፌ ክፍል ነው። አላህ ወፈፌ ሰዎችን ይጠይቃል ወይስ አይጠይቅም በሚለው ነገር ላይ የኛ ስኮላሮቹ እንትን አላቸው፣ ውዝር ይሰጣቸዋል ወይስ አይሰጣቸውም በሚለው ላይ ግራ ይጋባሉ። ያው ያበደ ማለት አይደለም እንትን ወፈፌ ማለት ያው አራት ክፍል አለው። ጽዋ አለ፣ ጠሽም አለ፣ ከዛ ንቅል አለ፣ ደግሞ ኩኩም አለ። ኩኩ ትንሽ ያስቸግራል ለእንትን ለማውራት ኩኩ ሰዎች ከዛ አንጻር ነው። Yes, thank you.